እንደምሰነበታችሁ የቻናል ተመልካቾቻችን ከዚህ በፊት በነበሩ የተለያዩ ውይይቶች በተለይም የሶስቱ መላእክት መልእክት በሚል ርዕስ ባደረግናቸው ውይይቶች የተለያዩ ጥያቄዎች ጽፋችሁልን ነበር። በጣም እጅግ አድርገን እናመሰግናለን። ዛሬ እነዛን ጥያቄዎች እያነሳን የምንወያይበት እና ከመጽሐፍ ቅዱስ ያገኘናቸውን ሀሳቦች የምናካፍላችሁ ውይይት ነው የሚኖረን ዛሬ። በውይይታችን የእግዚአብሔር መንፈስ አብሮ እንዲኖር ጸሎት አድርገን እንጀምራለን። ከዛ በፊት ግን አብሮኝ እዚህ ለውይይት የተገኙትን የእግዚአብሔር አገልጋዮች አስተዋውቃችኋለሁ። በግራ በኩል ፓስተር አይጠገብ ብርሃኑ ይገኛሉ። በቀኝ በኩል ደግሞ ፓስተር ተመስገን ቡልቲ በመሃላችን አሉ። እኔም ደግሞ ትህትና በለጠ በውይይት አብሬያችሁ ቆያለሁ። እንዲሁ በቴክኒክ ደግሞ ወንድማችን ጥላሁንና እህታችን ሜሪ አብረውን እዚህ ያገለግላሉ። እንግዲህ በነገር ሁሉ እግዚአብሔር እንዲመራን ጥያቄዎችንም ስንወያይ አእምሯችን እንዲከፍትልን ጸሎት አድርገን እንጀምራለን። ከፓስተር ተመስገን ጋር ጸሎት አድርገን እንጀምራለን። እግዚአብሔር የሰማይና የምድር ፈጣሪ የሁሉ ነገር የበላይና ባለቤት በታላቅ ፍቅር የወደድከን አምላክ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አሁን ደግሞ እነሆ የተከበረውን ቃልህን ለማጥናት ተሰብስበናል። ሕዝብህም ቴሌቪዥኑን ከፍቶ እየሰማ ነው። መንፈስ ቅዱስህ እንዲያስተምረን የልብህን ለልባችን እንድትናገረን ወደ አንተ አንድ እርምጃ እንድታቀርበን ፈቃድ ይሁን። በዚህ ሁሉ ውስጥ አንተ ብቻ ክበር፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይስጥልን። ፓስተር ጥሩ ጸሎት ነበር። እንግዲህ ወደ ጥያቄዎቻችን ስንሄድ በመጀመሪያ አሁንም ደግመን እናመሰግናችኋለን። እያያችሁን እንደሆነ ስለሚያሳይ ጥያቄ መጠየቃችሁ እጅግ አድርገን እናመሰግናለን። ጥያቄዎቹን ግን ያው በቅደም ተከተል እያነሳን እንወያያለን። የመጀመሪያው ጥያቄ ከእናንተ የቀረበው እንግዲህ ባለፈው ስንወያይ በተለይ ስለ ሁለቱ መከር ስናነሳ ስለ ፍርድ ምርመራ፣ ስለ ፍርድ ጊዜ እያነሳን ተወያይተን ነበርና የመጀመሪያው ጥያቄ የሚሆነው እንግዲህ ከቀረቡ ጥያቄዎች በዳንኤል ምዕራፍ 8:14 ላይ የተገለጸው የፍርድ ጊዜ እንዴት ነው ከዘሌዋውያን 16 ጋር የተገናኘው? ምክንያቱም ሁለቱ ጋር ያሉት የተለያዩ ሀሳቦችን የሚገልጹ ይመስላሉ የሚል ጥያቄ ተነስቷል እና እንዴት ነው የዳንኤል ምዕራፍ 8:14 እና የዳንኤል የዘሌዋውያን ምዕራፍ 16 ግንኙነታቸው ምንድን ነው? አይገናኙም ወይስ እንደው በስተት ነው ያገናኘናቸው የሚለው ምንድን ነው? እንግዲህ ዳንኤል ምዕራፍ 12 ቁጥር 14 የሚናገረው ስለ ሰማይ ቤተ መቅደስ መንጻት ሲሆን ዳንኤል ምዕራፍ 8 ይቅርታ ምዕራፍ 8 ቁጥር 14 እና ዳንኤል ምዕራፍ 8 ቁጥር 14 ስለ ሰማይ ቤተ መቅደስ ነው የሚናገረው። ዘሌዋውያን 16 ደግሞ የሚናገረው ስለ ምድራዊ ቤተ መቅደስ ነው። እንደሚታወቀው ምድራዊ ቤተ መቅደስ የሰማይ ቤተ መቅደስ ምሳሌ ከዛ የተቀዳ ሪፕሊካ ነው፣ ኮፒ ነው እና ይሄ ደግሞ ዘጸአት ምዕራፍ 25 ቁጥር 40፣ 26 ቁጥር 30 እና 27 ቁጥር 8 ላይ በግልጽ ተጠቅሶ ነው የምናየው። ዘሌዋውያን 16:16 እንደዚህ ይላል፣ ከእስራኤል ልጆች ርኩሰት ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል፣ እንዲሁም በርኩስነታቸው መካከል ከነርሱ ጋር ለኖረች ለመገናኛው ድንኳን ያደርጋል ይላል እና ዋናው ቁልፍ ቃል እዚህ ውስጥ ያለው ያስተሰርይለታል ማስተስረይ የሚለው ቃል ነውና የዕብራይስጡ ካፋር የሚል ቃል ነው የተጠቀመው። ይሄ ካፋር የሚለው ቃል ማስተስረያ፣ ማንጻት፣ ማስወገድ፣ ይቅር ማለት፣ ምህረትን መስጠት፣ ከኃጢአት ማንጻት፣ ማስታረቅ የሚሉ ሰፋ ያሉ ትርጉሞች አሉት እና ይሄ የቃሉ ትርጉም ነው። ከዛ በኋላ እንግዲህ ዳንኤል 8:14 ላይ ያለው ደግሞ ቃል ምንድን ነው የሚለው? እሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል እና አሁንም ይነጻል። የማንጻት ጉዳይ ይነጻል የሚለው ነው። ማንጻት የሚለው ቃል ጻዳቅ የሚለው ቃል ነው። ይሄም ደግሞ ማንጻት፣ ማስወገድ ወይም መደምሰስ፣ ማጽደቅ፣ ወደ ጻድቅነት መለወጥ የሚል ትርጉም አለው እና እንግዲህ እነዚህ ሁለቱን ቃላቶች በምንመለከትበት ጊዜ
ተወራራሽ የሆነ ባህሪ አላቸው። ሁለቱም ከማንጻት ጋር የተያያዙ ናቸውና የዘሌዋውያን የማንጻት ስራ የሚደረገው ኃጢአቱን ከቤተ መቅደሱ ከህዝቡም ጠቅላላ ማስወገድ ነው። ከዚያ በኋላ ቤተ መቅደሱም ህዝቡም ምን ይሆናሉ? ከኃጢአት ነፃ። ይሄ የድነትን እቅድ የሚያመለክት ነው። የድነት እቅድ ዋናው ዓላማ ኃጢአትን ማስወገድና ሰዎችን ከኃጢአት ነፃ ማድረግ ነው። ይችንም ምድር ከኃጢአት ነፃ ማድረግ ነውና ይሄ በምድር የሚደረገው እና በሰማይም ደግሞ የሚደረገው ያንኑ አይነት ስራ ነው። አሁን እንግዲህ ወደ ምድራዊ ስንመጣ ኃጢአታቸው የሚሰረይላቸው ሰዎች አስቀድመው ኃጢአታቸውን የተናዘዙ ለዛም ደግሞ ምን ይዘው የመጡ መስዋዕት ይዘው የመጡ እና መስዋዕት ይዘው በዛ በመስዋዕቱ ደም አማካኝነትና በካህኑ የምልጃ ተግባር ኃጢአታቸው ከነሱ ወደ ቤተ መቅደሱ ይተላለፋል እና ቤተ መቅደሱ መጋረጃ ላይ ደሙ 7 ጊዜ በሚረጭበት ጊዜ ወደ ቤተ መቅደሱ መጋረጃ ይተላለፋል። በዚህ አይነት ምሳሌያዊ ነገር መስዋዕት ይዞ የመጣው ኃጢአተኛ ኃጢአቱ በመስዋዕቱ አማካኝነት በደሙ አማካኝነት በካህኑ አማካኝነት ከሱ ወደ ቤተ መቅደሱ መጋረጃ ይተላለፋልና ይሄ የሚያሳየው ምንድነው? የቤተ መቅደሱ መጋረጃ ዕብራውያን ምዕራፍ 10 ቁጥር 24 ላይ ስናነብ 24 እና 25 ላይ ስናነብ ማንን የሚያመለክት ነው? ክርስቶስን የሚያመለክት ነው። ክርስቶስ የሚፈጽመውን ስራ የሚያመለክት ነው። ክርስቶስ ለኃጢአተኞች በመስቀል ላይ በመሞቱ ምክንያት የሚመጣውን ከኃጢአት ነፃ የመሆን የመንጻት ስራ የሚያመለክት ነውና እንግዲህ በቤተ መቅደሱ በስርየት ቀን 2 ናቸው። አሁን ኃጢአታቸው የሚሰረየው በሚታረደው በግ አማካኝነት እዚህ ነፃ ናቸው። አሁን ኃጢአታቸውን ያልተናዘዙ ሰዎችስ በዚያ ቀን ስርየት ያገኛሉ? አያገኙም። ለኃጢአታቸው ተጠያቂዎች እነሱ ይሆናሉ። ለነዛኞቹ ለኃጢአታቸው ተጠያቂነቱን ኃላፊነቱን የወሰደው ክርስቶስ ነው መስዋዕቱ። እነዚህ ሰዎች ግን የክርስቶስን መስዋዕትነት ስላልተቀበሉ ኃላፊነቱን ምን ይሆናል? ራሳቸው ይወስዳሉ። ስለዚህ ኃጢአታቸው የሚነጻላቸው ኃጢአታቸው የሚወገድላቸው በበጉ ደም በመስዋዕቱ አማካኝነት ኃጢአታቸው ከነሱ ወደ ቤተ መቅደሱ የተዘዋወረላቸው ሰዎች ናቸውና ስለዚህ የምድራዊ ቤተ መቅደስ ስራ በዚህ አይነት ሁኔታ ኃጢአትን ማስወገድ ነው። አሁን በዳንኤል ምዕራፍ 8 ያለውን ጉዳይ ስንመለከት መቅደሱ ይነጻል፣ ለማስተስሪያው ይነጻል ነው አይደለም የሚለው። ዘሌዋውያን ምዕራፍ 16 እኮ ያስተስረ ይነጻል፣ ማደሪያዋ ቤተ መቅደሷ ምን ትሆናለች? ትነጻለች ነው የሚለው። ሁሉም ቤተ መቅደሱም ነው የሚነጻው፣ ህዝቡም ነው የሚነጻው። ያኛም እኮ መቅደሱ ይነጻል ይላል እና ምን አለው? የሰማይ ሪኮርድ አለው፣ የኃጢአት ሪኮርድ አለው። ያ መወገድ አለበት ለዘላለም እና ያ ሊወገድ የሚችለው በክርስቶስ መስዋዕትነትና በክርስቶስ የምልጃ ስራ አማካኝነት ነው። ክርስቶስ ወደ ሰማይ ቤተ መቅደስ የገባው ያንን ለመስራት ነው። ስለዚህ የምድራዊ ቤተ መቅደስ የሚያሳየው የሰማያዊ ቤተ መቅደስ ነው እና ማንጻት ነው። ማንን ነው የሚያነጻው? ህዝቡም ይነጻል፣ ከዛ በኋላ ቤተ መቅደሱም ይነጻል። ለምን? ቤተ መቅደሱም ራሱ የኃጢአት ሪኮርድ እዛ ምን ሆኗል? ተቀምጧል። ያ ለዘላለም መወገድ አለበት። የሚወገደው በኢየሱስ ክርስቶስ የፍርድ ምርመራ ስራና የምልጃ ስራ አማካኝነት ነውና ስለዚህ ሁለቱ ተወራራሾች ናቸው እና ቃላቶቹ በዳንኤልና በዕብራውያን የተጻፉት ሁለቱ ቃላት ተመሳሳይ፣ አንደኛው ኃጢአቱን የማስወገድ፣ ሁለተኛው ያኛው ደግሞ ሰውን ጻድቅ የማድረግ። እነዚህ ሁለቱ ስራ የኢየሱስ ክርስቶስ ስራ ናቸውና ተያያዥነት ተወራራሽነት ስላላቸው የሚለያዩ አይደሉም። እኔ ትንሽ ለመጨመር ያክል እዚህ ላይ
እግዚአብሔር በመጀመሪያ ደረጃ የቤተ መቅደስ አገልግሎትን በምድር ላይ የሰጠው ማስተማሪያ ነው። ኦብጀክት ሌሰን ማስተማሪያ ነው። የምን ሊሆን ያለውን እግዚአብሔር ለደህንነት እቅድ ሊያደርግ ያለውን ሂደት ሰዎች እንዲረዱ በዙሪያቸው በአካባቢያቸው በሚያዩት ነገር መረዳት እንዲችሉ ነው። ለምሳሌ የፋሲካ ጊዜ ሁል ጊዜ ከግብፅ እስራኤላውያን ሲወጡ እንደሚታወቀው በዘጸአት ምዕራፍ 12 ላይ እያንዳንዱ ሰው በበሩና በመቃኑ በጉበኑ ላይ ምን ያደርግ? ደም፣ የበጉን ደም ያደርግ። ያላደረገ ሰው በራሱ ላይ ኃላፊነት ይቀበላል። በዘሌዋውያን ምዕራፍ 16 ላይ የስርየት ቀን የመንጻት ቀን ምን ማለት ነው? እግዚአብሔር ከሕዝቡ ጋር ፍጹም የሚታረቅበት ቀን የሚታደሱበት ቀን ነውና ያንን ቀን ያልተዘጋጀ ንስሐ ያልገባ ወደ እግዚአብሔር ፊት ያልቀረበ በራሱ ሳይተማመን ያን ደም ተማምኖ ያልመጣ ሰው ምን ይሆናል ይላል? ከሕዝቡ መካከል ይቆረጣል ይላል። ከሕዝቡ መካከል ይቆረጣል፣ ኃላፊነቱን ራሱ ይወስዳል። አሁን ያ ሁሉ ምንድን ነው የሚያሳየው? በሰማይ ቤተ መቅደስ አለ። ምክንያቱም ቅድም ፓስተር አይጠገብ እንዳለው በተለያየ ስፍራ በመጽሐፍ ቅዱስ ውስጥ ተገልጸዋል። በሰማይ ያየኸውን በሰማይ ላይ ያለውን ያንን ቤተ መቅደስ ምሳሌ ልክ ያንን ተከትለ ስራ ነው ያለው። በተራራ ላይ ያየኸውን ይላል። አሁን ሰማይ ላይ ምን አለ ማለት ነው? ቤተ መቅደስ አለ። ቤተ መቅደሱ ዝም ብሎ አይደለም። የዛም ቤተ መቅደስ ስራ ፋንክሽኑን እዚኛውን ላይ ምሳሌውን በማስቀመጥ ይሄኛው ምሳሌ ነው፣ የዛኛው ምሳሌ ነው። ያንን እዛ ላይ የሚሰራውን በምሳሌ እዚህ ጋር አሳየ። ያ ማለት አንድ ካህን ቅድም እንደተገለጸው ደም ይዞ ይገባል ሊቀ ካህናቱ ለሕዝቡ ያስተሰርያል በዓመት አንድ ጊዜ። አሁንም በተመሳሳይ ክርስቶስ ኢየሱስ የበግ ወይም የጥጃ ወይም የጊደር ደም ሳይሆን ምን ይዞ ገባ ይላል? የራሱን ደም ይዞ ገባ። ከአባቱ ጋር ያስታርቀናል። ያንን አሁን ዳንኤል ምዕራፍ 8:14 ላይ ያንን ነው የሚያሳየው የሚለው ነው። ምሳሌ ነበር። በዛ መልኩ ይገናኛል ለማለት ነው። ጥልን በበቂ ተብራርቷል ይሄ ጥያቄ። ምናልባት ተመልካቾቻችን ይሄ ጥያቄ የበለጠ ማብራራት ወይም መረዳት ከፈለጋችሁ በግላችሁ ደግሞ ይህ እንድትመረምሩና እግዚአብሔር መንፈስ ያስተምራልና እንዲገልጽላችሁ በጸሎት መንፈስ ሆናችሁ እንድታጠኑት የበለጠ እንጋብዛችኋለን። በግልም ደግሞ ፓስተሮችን ወይም በሆፕ ቻናል በኩል ሰዎችን ማግኘት ይቻላል። ተጨማሪ ማብራሪያ ካስፈለገ በዚህ ጥያቄ ላይ የበለጠ ጥልቅ ጥናት ማድረግ ይቻላል። በግልም ተገናኝቶ ማለት ነው እና በተለያየ መንገድ መገናኘት ይቻላል ማለት ነው። ስለዚህ ወደሚቀጥለው ጥያቄ እንሂድ። ከዚህ ጋር ብዙ የሚገናኝ ነው። የሚቀጥለውም ጥያቄ እንግዲህ ይህንን ስናነሳ ባለፈው በነበረን ውይይት የ1844ን የፍርድ ምርመራ ደግሞ የጀመረበትን ጊዜ አንስተን ነበር። በዚሁ በዳንኤል ምዕራፍ 8:14ን ስንወያይ ከሁለቱ መከር ጋር አገናኝተን የፍርድ ምርመራን አንስተን ነበርና የጀመረው በተለይ ክርስቶስ ወደ ቅድስተ ቅዱሳን የገባበት ጊዜ ብለን የ1844ን ጊዜ አንስተን ነበርና ያንን ምንም አይነት መጽሐፍ ቅዱሳዊ ማስረጃ አልተሰጠበትም ነው የሚለው ጥያቄው። ሰጥተናል ብለን እናምናለን፣ ግን ተጨማሪ ግን ካስፈለገ እሱን ደግሞ እንግዲህ ጥያቄ በቂ መረጃ መጽሐፍ ቅዱስ መረጃ አልሰጣቸውም ማለት ብቻም ሳይሆን ክርስቶስ የራሱ የሆኑትን የሚያውቅ መልካም እረኛ ነው፣ በሱ ያመኑትን ወደ ፍርድ አይመጣም ብሎ ማረጋገጫ ሰጥቷልና ስለዚህ እናንተ ወደ ፍርድ የሚባል አለ እንዴት ትላላችሁ ነው። እንግዲህ ዮሐንስ 5:24 እና ዮሐንስ 10:27-28 እነሱ እንደ መረጃ ተጠቅሰዋል እና ለሚሰሙን ሰዎች ጥቅሶችን ብናነባቸው ጥሩ ነው። የሚሰሙን ሰዎች እንዲረዳ መጀመሪያ ዮሐንስ 5:24 ዮሐንስ 5:24 እንደዚህ ይላል፣ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ዮሐንስ 10:27-28 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣
ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። እንግዲህ ይላል። ስለዚህ እነዚህ መረጃዎች ማንም ወደ ፍርድ እንደማይመጣ ማስረጃ ናቸው እና ከዛ ላይ እንግዲህ መነሻው ደግሞ ዳንኤል 8:14 ላይ ስለ ፍርድ ምርመራ የሚጀመርበት ነው ብላችሁ መረጃም አልሰጣችሁ ነው። እንግዲህ እሱን ለመመለስ እንሞክራለን። እንግዲህ በዳንኤል ስንጀምር ዳንኤል 8:14 አሁንም ደግመን እናነበው። እርሱም እስከ 1300 ማታና ጧት ድረስ ነው። ከዚያ በኋላ ምን ይላል? መቅደሱ ይነጻል አለኝ። አሁን እንግዲህ ይህንን የጻፈው ማን ነው? ዮሐንስ ነው አይደለም? ማን ነው? ዳንኤል ነው። እና ስለዚህ ዳንኤል በዛን ጊዜ የት ነው የነበረው? በምርኮ አገር ነው የነበረው እና በምርኮ አገር ነው የነበረው። ስለዚህ በጣም አድርጎ ስለ ኢየሩሳሌም ጉዳይ ያስብ ነበርና አሁን ዳንኤል የነገሩን ትርጉም አላስተዋለው እና ስላላስተዋለው በጣም አድርጎ 9 ላይ ስንሄድ በጣም አድርጎ ይህንን ምስጢር ምን ማለት ነው ብሎ ለማስተዋል ከፍተኛ ጥረት ያደርግ ነበርና ከዚያ በኋላ ዳንኤል ምዕራፍ 9 ቁጥር 25 ላይ ማብራሪያ ተሰጠው። 8:14 ላለው ማብራሪያ ተሰጠውና ምንድነው? ስለዚህ ወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጊዜ ጀምሮ ይሄ 2300 የሚለው ከመቼ እንደሚጀምር እና መቼ እንደሚያልቅ እንደሚያበቃ ነገረው። አሁን ይህንን ስንመለከት ይሄ ጥቅስ ከኢየሩሳሌም ቤተ መቅደስ ጋር የተያያዘ አይደለም። ምክንያቱም ከዛ አልፎ ነው የሚሄደው። እንዴት ነው የምናውቀው? እንግዲህ 2300 ቀን ነው ነገሩ እና በትንቢታዊ አገላለጽ ቀን የሚለው ዘኍልቍ ምዕራፍ 14 ቁጥር 34 እና ሕዝቅኤል ምዕራፍ 4 ቁጥር 6ን ስንመለከት ቀን የሚለው በትንቢታዊ አገላለጽ ዓመት ማለት ነው። አንዱና በበው ዘኍልቍ ምዕራፍ 14 ቁጥር 34 ሁለቱንም ብናነበው ጥሩ ነው። አንቺ እሱን አውጪ ፓስተር ተመስገን። ዘኍልቍ 14 ማለት 6ን ታወጣ አንቺ። ዘኍልቍ 14 34 ዘኍልቍ 14 34 እንደዚህ ይላል። ምድሪቱን በሰለላችሁበት ቀን ቁጥር 40 ቀን ስለ አንድ ቀንም 1 ዓመት ኃጢአታችሁን 40 ዓመት ትሸከማላችሁ፣ ቁጣዬንም ታውቃላችሁ ይላል። ስለ አንድ ቀን አንድ ዓመት ነው የሚለው። እሺ ፓስተር እስቲ አንተ አንብብ። ከሕዝቅኤል ምዕራፍ 4 ቁጥር 6 ነው የማነበው። ይህን ከፈጸምህ በኋላ ደግሞ በቀኝ ጎንህ ተኝተህ የይሁዳን ቤት ኃጢአት ትሸከማለህ። ለእያንዳንዱ ዓመት አንዳንድ ቀን በማድረግ 40 ቀን መድቤልሃለሁ ይላል። ለእያንዳንዱ ዓመት አንዳንድ ቀን ለእያንዳንዱ ዓመት አንዳንድ ቀን። ስለዚህ በእነዚህ በመጽሐፍ ቅዱስ መረጃ ትንቢታዊ ነገሮች እነዚህ በተለይም ደግሞ አፖካሊፕት የምንላቸው የመጨረሻ ዘመን ትንቢቶች የሚሰጧቸው የቀን ቀመሮች አንድ ቀን እንደ አንድ ዓመት ነው። አሁን ቅድም እንዳነበብነው ደግሞ ይሄ ጊዜ 2300 የሚጀምረው መቼ ነው ይላል? ኢየሩሳሌምን መስራትና መጠገን አዋጁ እስከሚወጣበት ነው። እና ይሄ አዋጅ ከታሪክ እንደምንረዳው ይሄ አዋጅ በተለምዶ አርጤክሰስ ነው የሚባለው። ነገር ግን ይሄ አርታዘሬክሰስ የሚባለው ሰው እሱ ነው ያወጣውና በ457 ከክርስቶስ በፊት ነው የተጀመረው። ስለዚህ 457 ተነስተን 2500 ስንደምር የምናርፈው የት ላይ ነው? 2300 ስናር 1844 ላይ ነው የምናርፈው። ስለዚህ ይሄ መጽሐፍ ቅዱሳዊ መረጃ ነው። 1488 አሁን መቅደሱ ይነጻል ማለት እንግዲህ የሚነጻ መቅደስ አለ። በ1844 የሚነጻ መቅደስ አለ። ስለዚህ ይሄ 1844 ደግሞ ምድራዊ ቤተ መቅደስ አልነበረም። አትሊስት እንደው
ያ ኢየሱስ ሲመጣ እንኳን የነበረው በኢየሩሳሌም የነበረው የሄሮድስ ቤተ መቅደስ ሄሮድስ አስፋፍቶ የሰራው ቤተ መቅደስ እሱ እንኳን በሮም አማካኝነት በ70 ዓመተ ምህረት ወድሟል። ስለዚህ በዛን ጊዜ በ18 መቅደስ የሚባል የለም። ኢየሩሳሌም አሁንም መቅደስ የለም አልተሰራም። እንደወደመ እንደጠፋ ነው። ሮም እንዳጠፋው በ70 ዓመተ ምህረት በዛው በቃ ቀርቷል እና ስለዚህ መቅደስ አልነበረም። ስለዚህ ስለ የትኛው መቅደስ ነው የሚያወራው? ስለ ምድራዊ አይደለም፣ ስለ ሰማያዊ ቤተ መቅደስ ነውና አሁን 17:4 ላይ ራዕይ 14:7 ላይ ምንድነው የሚለው? ፍርድ ክርስቶስ ዳግም ሲመጣ የሚሰጥ ፍርድ አይደለም። ምክንያቱም ምንድነው እግዚአብሔርን ፍሩ ፍርድም ስጡት ነው የሚለው አይደል? አዎ ይሄ እንግዲህ በሶስቱ መላእክት መልእክት ነው ስናወራ ይሄን ያነሳነው እና እግዚአብሔርን ፍሩ ፍርድም ስጡት ነው፣ ክብርንም ስጡት ነው። የሚፈርድባት ጊዜ መጥታለች። አሁን ይሄ ፍርድ ምን አይነት ፍርድ ነው? ይሄ ክርስቶስ መጨረሻ የሚሰጠው ፍርድ ነው ብለን እንዳንል፣ ምክንያቱም ይሄ መልእክት ከምን ጋር የተያዘ ነው? ከንስሐ ጋር የተያዘ ነው። እግዚአብሔርን ፍሩ ክብርን ስጡ ማለት እኮ ንስሐ ግቡ እኮ ነው አይደለም እንዴ? ከንስሐ ጋር የተያዘ ነው አንደኛ። ሁለተኛው ደግሞ ጭራሽም 2 መላእክቶች ደግሞ ከኋላ ይመጣሉ ሌላ መልእክት ይዘው። ስለዚህ በዚህ ምክንያት አሁንም ሌላ የንስሐ ጊዜ እንዳለ እንመለከታለን ከባቢሎን ውጡ የሚል። ስለዚህ ይሄ የመጨረሻው ፍርድ አይደለም። ይሄ በመደምደሚያ የሚሰጠው ፍርድ አይደለምና ይሄ ክርስቶስ የሚሰጠው በሰማይ በቅዱስተ ቅዱሳን የሚሰጠው ፍርድ እንደሆነ እንመለከታለንና አሁን ፍርድን ስንመለከት ፍርድ እንዴት ነው የሚሰጠው? ፍርድ እንዴት ነው የሚሰጠው? እሱን ሂደቱን ስናውቅ ነው የሚገባል። ለምሳሌ በምድራዊ ፍርድ ቤት አንድ ሰው ተከሰሰ፣ በወንጀል ተከሰሰ አይደለም? ሲከሰስ ክሱ ለማን ይቀርባል? ለዳኛ። ከዛ በኋላ ዳኛው በጣም ጥሩ ይሄንን ወንጀል ሰርቷል ስለዚህ ይፈረድበት ነው የሚለው? መጀመሪያ የሚያደርገው ማስረጃውን ፈልጎ ምርመራ ያደርጋል። ምንድነው መረጃው? እና ይመረምራል። ምርመራ ሳያደርግ ዳኛው ዝም ብሎ በቀረበለት ፍርድ አይሰጥም እና ምርመራ ያደርጋል። ከዛ ምርመራውን ካደረገ በኋላ ሰውየው ወንጀለኛ ነው ወይም ወንጀለኛ አይደለም የሚል ፍርድ ይሰጣል። ሁለተኛው ይሄ ነው። መጀመሪያ ምርመራ ነው የሚደረገው፣ ከዚያ በኋላ ፍርድ ይሰጣል። ፍርድ ከተሰጠ በኋላ ከዚያ በኋላ ፍርዱ በዛው ዕለት ፍርድ ቤቱ ነው የሚፈጸመው አይደለም። ፍርድ የሚሰጥበት ጊዜ ፍርድ ይሰጣል። ስለዚህ ይሄ የሶስተኛው የፍርድ ሂደት ነው። መጀመሪያ ምርመራ ይካሄዳል፣ ከዚያ በኋላ ፍርድ ይሰጣል፣ ከዛ በኋላ ፍርዱ ተግባራዊ ነው። ፍርድ አፈጻጸም እና ምርመራ፣ ብይን፣ አፈጻጸም ይሄ ሂደት አለ እና በመለኮትም ደግሞ ያ ነው የሚካሄደው። ክርስቶስ መጀመሪያ የእያንዳንዱን ሰው ኬስ ምን ያደርጋል? ይመረምራል። አሁን እንዴ ክርስቶስ ሁሉን አዋቂ ነው? አዎ። ኢሳይያስ ምዕራፍ 46 ቁጥር 6 በ46 ቁጥር 10 ኢሳይያስ ምዕራፍ 46 ቁጥር 10 እግዚአብሔር ከመጀመሪያ መጨረሻውም ከጥንትም ያልተደረገውን የሚያውቅ አምላክ ነው። ሰው ይሄ ፍርድ የሚካሄደው ለእግዚአብሔር አይደለም። ሁሉን አዋቂ ያልሆኑ ፍጥረቶች አሉ፣ ብዙ ፍጥረቶች አሉ። ለነዚያ ነው የእግዚአብሔር የፍርድ ዓላማ ምንድነው? ግልጽ በሆነ ሁኔታ በኃጢአት ምክንያት ለተፈጠረው ችግር በጣም ግልጽ በሆነ ሁኔታ መልስ ሰጥቶ ያ ችግር ድጋሜ እንዳይፈጠር ማድረግ ነው የእግዚአብሔር ዓላማ። የፍርድ ሂደቱ ዋና ዓላማ እሱ ነው የሚደረገው እና ስለዚህ ፍርዱ ይሰጣል። አሁን ታዲያ ምንድነው መጽሐፍ ቅዱስ ምን ይላል? በመክብብ 12:13-14 ላይ ምን ያህል ፍርድ ሁሉም ፍርድ ይሰጣል። በምንድን ነው ፍርድ የሚሰጠው? እግዚአብሔርን ፍራ፣ በትእዛዙ በሕግ ነው እግዚአብሔር ፍርድ የሚሰጠውና ይሄንን ፍርድ እግዚአብሔር መርምሮ በተጻፈ ሕግ መሰረት ልክ ዳኛ በተጻፈ ሕግ መሰረት ፍርድ እንደሚሰጥ እግዚአብሔርም መርምሮ ክርስቶስን መርምሮ በተጻፈ ሕግ መሰረት ፍርድ ይሰጣልና አሁን
እግዚአብሔር ፍርድ የራሱ የሆኑ ሰዎች ላይ እንዴት ይፈርዳል? አይፈረድባቸውም ብሏል ነው የሚለው። ሮሜ ምዕራፍ 14 ቁጥር 10 እግዚአብሔር ፍርድ በሚሰጥበት ጊዜ በማን ላይ ፍርድ እንደሚሰጡ ተመልከቱ። ሮሜ ምዕራፍ 14 ቁጥር 10 ላይ ምንድን ነው የሚለው? 14 10 አንተም ደግሞ ሁለተኛ ቆሮንቶስ 5:10 ነው። እሺ ሮሜ ምዕራፍ 14 ቁጥር 10 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። ስንቶቻችን? ሁላችን ኃጢአተኞች ነው ያለው? ጻድቃኖች ሁላችን ነው የሚለው። ሁላችን ማለት ኃጢአተኞችም ጻድቃኖችም በማን ፊት ይላል? በእግዚአብሔር የፍርድ ወንበር ፊት እንቀርባለን። እንደዚህ የሚለው ጳውሎስ ነው። ጳውሎስ ደግሞ ስለ ጽድቅ በእምነት ያስተማር አበክሮ የሚያስተምር የእግዚአብሔር ባሪያ ነው። ያ ማለት አንድ ሰው ጻድቅ ስለሆነ በክርስቶስ ስላመነ ፍርድ የለም ማለት ነው። አዎ ኩነኔ የለበትም ነው የሚለው። ኩነኔና ፍርድን ሰው መለየት መቻል አለበት። ሮሜ 8 ምዕራፍ 8 ቁጥር 1 ላይ አሁን በክርስቶስ ኢየሱስ ያሉት ምንም ኩነኔ የለባቸውም፣ አይኮነኑም። ግን ፍርድ አለ። ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ ምን አለ? የሰው ልጅ በሚመጣበት ዕለት አለ። ሁለት ቡድን ነው የሚኖረው። ምዕራፍ 25 ላይ ስትመለከቱ በጎቹ በቀኙ ፍየሎቹ በግራው ይሆናሉ። ከዛ እግዚአብሔር ፍርድ ሂደቱን ያካሂዳል። ምን አይነት? እናንተ የአባቴ ብሩካን ኑና የተዘጋጀላችሁ መንግስት ውረሱ። ፍርድ ነው፣ ምንም ጥያቄ የለው፣ ፍርድ ነው። ከዚያስ ምን ይላቸዋል? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል፣ መቼ እንዲያደረግንልህ መቼ አየን ሲሉ ከነዚህ ከተናናሾች ለአንዲቱ ያደረጋችሁት ለእኔ እንዳደረጋችሁ። በግራው ላሉት ደግሞ ይላል አይደለም? በግራው ላሉት ደግሞ ምን ይላቸዋል? እናንተ ኃጢአተኞች ከእኔ ራቁ፣ ወደ ተዘጋጀላችሁ ለመላእክቱ ወደ ተዘጋጀለት ሂዱ ግቡ ይላል። ምክንያቱም አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ መታችሁ አልጠየቃችሁኝም። ይህን ሁሉ ሲል መቻየን አይ ከነዚህ ከትንንሾቹ ያደረጋችሁትን ለእኔ ያደርግ። ያ ምንድነው የሚያሳየው? በመጨረሻ ቀን ሁሉንም እግዚአብሔር በፍርድ ወንበር ፊት እንደሚያቀርብ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ቁጥር 10 ላይ ደግሞ እንዲህ ይላል፣ ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በስጋው በሰራው በጎ ወይም ክፉ ስራ ተገቢውን ዋጋ ይቀበላል። እያንዳንዳችን እንቀርባለን። ራሱንም ጨምሮ ነው። ትክክል፣ ራሱንም ጨምሮ ነውና ከዛ ላይ ደግሞ በተለይ እንደው በጣም የገረመኝ አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ነው። እንትን ሲል ስለዚህ ስለ ፍርድ ሲናገር ጴጥሮስ በጣም የሚገርም አይነት አነጋገር አለ። አሁን ጠያቂያችን እንደው ከጠየቀው ጋር ነው ቀጥታ እንደው በደንብ እንትን የሚል አንደኛ ጴጥሮስ ምዕራፍ 4 ቁጥር 17 እንዲህ ይላል፣ ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና። እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን? እንደውም ፍርድ ከማን ነው የሚጀምረው? በእኛ ነው የሚጀምረው። አሁን እግዚአብሔር የራሱን ወደ ፍርድ አያመጣም ብለን ልንል አንችልም። ምንድነው ዋና ዓላማ? አሁን ፓስተር ያቀረበው አለ በምሳሌው በማቴዎስ ወንጌል ምዕራፍ 25 የተጠቀሰው የኢየሱስ ክርስቶስ ምሳሌ አለ እና እግዚአብሔር የሚያደርገውን ነገር በሚያደርግበት ጊዜ ማንም ሰው ምንም አይነት ጥያቄ ሊያነሳ በማይችልበት አይነት መልኩ ነው። ወደኛ ደረጃ ወርዶ ነው፣ በእኛ ሌቭል ነው የሚያደርገው እያንዳንዱን ነገር። አለበለዚያ በሱ ሌቭል ነገሮችን ቢያደርግ እኛ አናስተውላቸው አቅቶናል። ይህን እንኳን የተገለጸውን በእኛ ደረጃ የገለጸውን እንኳን መረዳት አቅቶናል። ትክክል ነው፣ መረዳት አቅቶናል። ስለዚህ ወደኛ ደረጃ መውረድ መቻል አለበት እግዚአብሔር። ወደኛ ደረጃ ካልወረደ እኛ ወደሱ ደረጃ ከፍ ልንል የምንችልበት ሁኔታ ላይ አሁን አይደለንም ያለነው። እንደዛ አይነት ደካሞች ፍጥረቶች መሆናችን ያውቃል። ስለዚህ ለኛ በሚገባን አይነት መንገድ ነው ስራዎችን በሙሉ የሚሰራው። እኛ ልንረዳቸው በምንችለው አይነት መንገድ ስራዎችን ይሰራል። ስለዚህ ፍርድ
ሁሉንም በቃ አይ እሱ የኔ ነው አልፈርድበትም፣ እሱ የኔ አይደለም፣ እንደዛ አይደለም። እግዚአብሔር ሁሉንም ጻድቅ አምላክ ነው። ጻድቅ አምላክነቱ የሚገለጠው የራሱንም ምን አደረጋቸው? በፍርድ ፊት አቆማቸው። የራሱንም ለማንም አደላባ ለፍርድ አቆማቸውና ምን አለ? እነሱን ነፃ የሚያወጣቸው ያላቸው ከእግዚአብሔር ጋር ያላቸው የራሳቸው ህይወት ያወጣቸው እንጂ እኔ ዝም ብዬ አላወጣቸውም። እና እግዚአብሔር የፍትህ አምላክ መሆኑን ያሳያል። ስለዚህ በግልጽ አደረገና ተጨማሪ ጥቅስ ማንበብ ፈልጋለሁ ከዕብራውያን ምዕራፍ 9 ላይ ከቁጥር 27 እና 28 ላይ እንዲህ ይላል፣ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ሰው አንድ ጊዜ ሊሞት ከዚያ በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል፣ ሁለተኛ ጊዜ የሚገለጥ ይህም ይላል ለሚጠባበቁ ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ምንድን ነው የሚለው? ሰው ሁሉ በእግዚአብሔር ፍርድ ወንበር ፊት ይቀርባል። እንግዲህ ቅድም እንደተባለው አሁን ሮሜ ምዕራፍ 1 ምዕራፍ 2 ስንመለከት ጳውሎስ ይህንን ነው በደንብ ተከራክሮ ሰው ሁሉ ግልጽ እንዲሆንለት አሕዛብን ይወስዳል። መጀመሪያ ምንም አናውቅም ሊሉ አይችሉም ይላል። ምንም እግዚአብሔር ባህሪያቱን በፍጥረቱ በኩል ገልጾላቸዋል። ስለዚህ ማመካኛ የላቸውም ይላል። አላወቅንም ማለት አይችሉም። የህሊና ህግ ሰጥቷቸዋል። ህግ የሌላቸውን እንኳን የህሊና ህግ ሰጥቷቸዋል ይላል። ከዚያስ ምዕራፍ 2 ሲጀምር ደግሞ አንተ የምትፈርደው ብሎ ይጀምራል። ስለማን ነው የሚናገረው? ስለ ዕብራውያን ነው የሚናገረው። ስለ አይሁድ ነው የሚናገረው። እኛ ህግ አለን፣ እኛ ተመርጠናል፣ በእኛ ላይ እግዚአብሔር አይፈርድም። አይሁድ እንደዛ ብሎ ነበር የሚያምኑት። እኛ በፍጹም ፍርድ አይመለከተንም፣ አሕዛብ ላይ ነው እንጂ የሚፈርደው እግዚአብሔር በእኛ ላይ አይፈርድም ብለው ነበር የሚያስቡት። የሌለ ቲዮሎጂ አምጥተው ማለት ነው። ከዛ ጳውሎስ ምን ይላል? ያንን ይቃወማቸዋል። ምዕራፍ 2 ላይ አንተ በሌላ ሰው የምትፈርደው ይላል። ሮሜ ምዕራፍ 2 ከቁጥር 1 ጀምሬ ለማንበብ ፈልጋለሁ። እንዲህ ይላል፣ ስለዚህ ይላል አንተ በሌላው ላይ የምትፈርድ የምታመካኝበት የለህም። በሌላው ላይ በምትፈርድበት ነገር ሁሉ ራስን ትኮንናለህ። ፈራጅ የሆንከው አንተ ያንኑን ታደርጋለህ። እንደዚህ የሚያደርጉት ላይ የእግዚአብሔር ፍርድ ትክክለኛ መሆኑን እናውቃለን። እንግዲህ አንድ ሰው በሌሎች ላይ እየፈረድህ ያንን የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስላል ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ ቸርነቱን፣ ቻይነቱን፣ የትዕግስቱን ባለጠግነት ትንቃለህን እያለ መጨረሻ ላይ ቁጥር 11 ላይ ምን ይላል? ቀጥዬ ላንብብ። ነገር ግን ይላል በቁጥር 5 ላይ በድንዳኔህና ንስሐ በማይገባ ልብህ ምክንያት ትክክለኛ ፍርድ ሊገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ። እግዚአብሔር ለእያንዳንዱ እንደ ስራው ይሰጠዋል ይላል። ለእያንዳንዱ እንደ ስራው ይሰጠዋል። በጎ የሆነውን ጸንቶ በማድረግ ክብርን፣ ሞገስን፣ ዘላለማዊነትን ለሚሹ የዘላለም ሕይወት ይሰጣቸዋል። ነገር ግን በራስ ወዳጆች እውነትን ትተው ክፋትን በሚከተሉ ፍርድና ቁጣ ይደርስባቸዋል። ክፉ በማያደርግ በማንኛውም ሰው አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል ክፉ በሚያደርግ። ነገር ግን በጎ ለሚሰራ ለማንኛውም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር፣ ምስጋና፣ ሰላም ይሆንለታል። እግዚአብሔር ለማንም አያደላምና ይልና ቁጥር 12 ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ እያላቸው ኃጢአት የሰሩ በሕግ ይፈርድባቸዋል ይልና ይቀጥላል። ምክንያቱም ሕጉን መስማት ሳይሆን ማድረጉ ነው ይላል። እዛው ቁጥር ላይ ነው ብትጨርሰው ይላል። ሕግ የሌላቸው በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። እዛው ቁጥር ላይ ቁጥር 13 ላይ ማለት ነው። 14 ደግሞ ሕግ የሌላቸው አሕዛብ ሕግ የሚያዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸውም እነርሱ ለራሳቸው ሕግ ናቸው። ሕሊናቸው ስለሚመሰክር፣ ሐሳባቸው ስለሚከሳቸው፣ ደግሞ ስለሚከለክላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያል ይልና ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል ይላል። ፍርድ አለ። የማንም ሰው በልቡ ያለው የሰራው የኖረው
ግልጽ ይሆናል። እንግዲህ በደንብ ሊሰመርበት የሚገባ ታዲያ ይህ ስራ ጽድቅ በስራ ማለት አይደለም ወይ ሊሉ ይችላሉ ሰዎች። ነው፣ ጽድቅ በስራ አይደለም። በክርስቶስ ያመኑት ለኃጢአታቸው ክርስቶስ ኢየሱስ ዋጋ ከፍሏል። ከከፈለ በኋላ ግን ደግሞ የሚቀይራቸው ትራንስፎርም የሚያደርጋቸውን መንፈስ ይሰጣቸዋል ጌታ። ስለዚህ የጽድቅ ህይወት እንዲኖሩ የእግዚአብሔር መንፈስ ይረዳናል። ያ ማለት ምንም ኃጢአት አልባንን ማለት ነው። የክርስቶስ ኢየሱስ ደም ኃጢአታችንን ያጥበዋል። ግን ምንድነው? በጽድቅ መንገድ ነው በእግዚአብሔር እርዳታ የምንራመደው ማለት ነው። የድፍረት ኃጢአት አይገዛንም ማለት ነው። ኃጢአተኞች ግን ያንን የክርስቶስ ኢየሱስን የማዳን መንገድ እምቢ የሚሉት ግን ፍርዳቸውን ይቀበላሉ። ምንም ጥያቄ የለውም። ታዲያ ምንድነው ምርመራው? ፓስተር አይጠገብ ቀደም ለመግለጽ ሞክሯል። ምርመራው ምን ያስፈልጋል? እግዚአብሔር አያውቅም ወይ? መዝገብ ምን ያስፈልጋል? በሰማይ የህይወት መዝገብ አለ ይላል። የመታሰቢያ መዝገብ አለ ይላል። በመጽሐፍ ቅዱስ በግልጽ ይናገራል። ለምንድነው እግዚአብሔር እነዛን መዛግብት የሚይዘው? ሰዎች ማነው እሱ ገና ማጥናት አለ ነው? ሁሉን አዋቂ ነው። ቅድም እንደተባለ ሁሉን ቻይ ነው። ያውቃል፣ ይረዳል እግዚአብሔር። ነገር ግን ሰይጣን እግዚአብሔርን መጀመሪያውኑ የከሰሰበት ምክንያት ምንድን ነው? እግዚአብሔር ጻድቅ አይደለም፣ ፌር አይደለም። እግዚአብሔር ፍርደ ገምድል ነው። እግዚአብሔር በጉልበት ነው የሚገዛን ብሎ ነው እግዚአብሔርን የከሰሰው። እስካሁን ያ ክስ ተፋፍሟል። አሁን በምድር ላይ ያሉትን ሰዎች እግዚአብሔር የለም ይላሉ። ካለስ ደግሞ ለምን የሁሉ ክፋት ይሆናል? ለምንድን ነው ህፃናት ሲሞቱ ዝም የሚለው? ዝም የሚለው ብቻ አይደለም፣ እሱ ነው የሚገለው። ለምንድን ነው የሚገላቸው ብሎ ነው የሚጠይቁት። ግን ያ ሁሉ የኃጢአት ውጤት መሆኑን ስለማይረዱ መጨረሻ ላይ ግን እግዚአብሔር ሁሉን ነገር በግልጽ ለሰው ሁሉ ለመላእክትም ማንም ሰው እግዚአብሔርን መክሰስ በማይችልበት መልኩ ግልጽ አድርጎ ያቀርባል። ለኛ ሲል ላልወደቁት መላእክት ሲል ሁሉን ነገር ግልጽ አድርጎ ያቀርብና መጨረሻ ላይ በሰማይ ከክርስቶስ ጋር 1000 ዓመት ይነግሳሉ ሲባል አንዱም ስራቸው ምንድነው የሚያደርጉት? ማነው ራእይ 20 ላይ እንደሚናገረው ፍርድ ነው አይደል የሚያዩት? ይፈርዳሉ። እናንተ ትፈርዳላችሁ ሁሉ ይላል ጳውሎስ አይደል? በመላእክት ሁሉ ላይም ትፈርዳላችሁ ይላል ቆሮንቶስ ውስጥ። እና ይሄ የሚያሳየው እግዚአብሔር ጻድቅ ነው፣ ፍርዱ ትክክል ነው የሚለውን። ዳግም ኃጢአት አይነሳም የተባለው ለምንድን ነው? በቃ እግዚአብሔር ጻድቅ ስለሆነ ክሊር ነገሮች ሁሉ ስለሆኑ ነው እንጂ እግዚአብሔር እንደገና ፈቃዳችንን ይነጥቀናል ማለት አይደለም። ስቲል እንቀጥላለን፣ ፈቃዳችን ይኖረናል። በምርጫ ነው የምንኖረው። ግን ምርጫችን ምን ይሆናል? እግዚአብሔር ጻድቅ ስለመሆኑ ምንም ጥርጥር የሚባል ነገር ይቀራል። ጥያቄ የሚባል ነገር ይቀራል። ለዚህ ነው እግዚአብሔር ሰው ሁሉን እንዲያ የሚፈልገው። በጣም እግዚአብሔር ይስጥልን። እስካሁን በጣም ግሩም የሆነ ውይይት ስናደርግ ነበር። ጥያቄውን በብዙ ተብራርቷል ብለን እናምናለን። ግን ተጨማሪ ሀሳቦችን ደግመን እናነሳለን። ከዛ በፊት ግን ላፍታ እረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ካፍታ እረፍት በኋላ ተመልሰን መተናል። ተመልካቾቻችን ከእረፍት በፊት በነበረን ውይይት ብዙ እንደተማራችሁበት ተስፋ እናደርጋለን። አሁንም ግን ቅድም ባነሳ ነው ጥያቄ ላይ ማለትም በመጨረሻ ላይ በተነሳው ጥያቄ በ1844 የሚለውን ስታነሱ መጽሐፍ ቅዱሳዊ ማስረጃ አልሰጣችሁም፣ እንደገናም ደግሞ እግዚአብሔር በራሱ ሕዝብ ላይ እንደገና ፍርድ አለው ወይ የሚለውን ሀሳብ እያነሳን ነበር ስንወያይ የነበረው። እንግዲህ ብዙ መጽሐፍ ቅዱስ ጥቅሶች እንደሚያሳዩን ሰው ሁሉ በእግዚአብሔር የፍርድ ወንበር ይቆማል ይላል የሚለውን ሀሳብ ተነጋግረናል። ነገር ግን የምንድነው ደግሞ በስራ አይደለም፣ በክርስቶስ ባደረገው ጽድቅ ነው የዳኑ። ነገር ግን ደግሞ በእግዚአብሔር የፍርድ ወንበርም ደግሞ እንቀርባለን የሚለውን ሀሳብ ተነጋግረናል። እዛ ላይ ተጨማሪ ጥቂት ሀሳቦችን አይተን የመጨረሻውን ጥያቄ አንስተን ውይይታችንን እንቋጫለን ለዛሬ። ስለዚህ የመጨረሻ ተጨማሪ ሀሳቦችን አሁን ተመልካቾቻችን፣ አድማጮቻችን በጣም እንዲያውቁት የምንፈልገው ክርስቶስ ፍርድ በሚሰጥበት ጊዜ በመረጃ ላይ ተመስርቶ መሆኑን በቃ እና በመረጃ ላይ ማለት በተጻፈ መረጃ ላይ ነው። ዳንኤል ምዕራፍ 10 ቁጥር 7 ላይ ምንድነው የሚለው?
ምዕራፍ 7 ቁጥር 10 ላይ የእሳት ፈሳሾችም ከፊቱ ይፈልቅ ይወጣ ነበር፣ ሺህ ጊዜ ሺህ ያገለግሉ ነበር፣ እልፍ አእላፋትም በፊቱ ቆመው ነበር፣ ፍርድም ሆነ መጽሐፍትም ተከፈቱ። ሪኮርድ አለ፣ በሰማይ ሪኮርድ አለ። ሌላው ደግሞ ራዕየ ዮሐንስ ምዕራፍ 20 ከቁጥር 12 ላይ ሙታንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ። ሌላ መጽሐፍም ተከፈተ። ስለዚህ እግዚአብሔር ማንኛውንም ነገር ሲያደርግ በመረጃ ነው የሚያደርገው፣ በተጻፈ መረጃ። ይሄ ብዙ ጊዜ ከሰዎች የተሰወረ ነገር ሆኖ አያለሁና በደንብ ማወቅ ያለብን በመረጃ ላይ ነው የሚያደርገውና ፍርድ ደግሞ የሚሰጠው እግዚአብሔር ዝም ብሎ አንተ ተኮንናል አንተ ጸድቅ ለማለት አይደለም። ፍርዱ መለያ ነው። ማን ነው ወደ እግዚአብሔር መንግስት መግባት የሚገባው? ማን ነው ደግሞ ወደ እግዚአብሔር መንግስት መግባት የማይገባው? እሱን ለመለየት የእግዚአብሔር ፍርድ እሱን ለመለየት ሰው በደንብ እንዲረዳ ደግሞ አንዱ የሚያስፈልገው ፍርድ የሚያስፈራ አይደለም ለምዕመናን በክርስቶስ ኢየሱስ ላሉት። ፍርድ ለኛ የደስታ ዜና ነው እንጂ በደስታ የምንጠብቀው በጉጉት የምንጠብቀው ነገር ነው እንጂ ወይኔ ይፈርድብኛል እንዲህ ያደርገኛል ነው። ከክርስቶስ ጋር ታርቀናል፣ ከእግዚአብሔር ጋር በክርስቶስ ኢየሱስ ደም ታርቀናል። አሁን ኩነኔ የለብንም። ዋናው እሱ ጋር ነው። በቃ ይፈረድብኛል ምናምን አይደለም ነገሩ፣ እግዚአብሔር ይፈርድልን። ፍርድ ቤት ቅድም ፓስተር ሲያስረዳ ነበር። ፍርድ ቤት የሄደ ሁሉ ይፈረድበታል ማለት አይደለም፣ እስር ቤት ይገባል ማለት አይደለም። ነፃ መሆኑ ይሄ ሰው ወንጀለኛ ለመሆኑ ይረጋገጥልን። እኛ ወንጀለኞች ነበርን፣ ምንም ጥርጥር የለም። ሰው ሁሉ ኃጢአተኛ ነው ይላል ጳውሎስ ሮሜ 3:3። በክርስቶስ ኢየሱስ ግን ይጸድቃሉ ይላል። ያመኑት በክርስቶስ ኢየሱስ ይጸድቃሉ ይላል። ክርስቶስን ያንን ጽድቁን መቀበልሽን በእግዚአብሔር ፊት ሲቀርብ እሱ ተቀብሏል ይባላል። ትጸድቂያለሽ። ያን ያልተቀበለ ደግሞም ተቀብያለሁ ብሎ ሪሊ ከልብ ያልተቀበለ እሱም ደግሞ ይፈረድበታል። ትልቁ ነገር ያም ነው። አሁን ብዙ ጊዜ እንደው የምናስታውስ ከሆነ ሙሴ እንኳን ምን ብሎት ነበር? እግዚአብሔርን ከጻፍከው ሕይወት መጽሐፍ ፋቀኝ ብሏል። እና አንዴ በሕይወት መጽሐፍ ስለተመዘገብን ሁሌ በዛ እንቀጥላለን ማለት አይደለም። እና ፍርድም የሚያስፈልግበት ምክንያት በተለይ በክርስቶስ ላመኑ ሰዎች እስከ መጨረሻው በዛ ሕይወት መጽሐፍ ጸንተዋል ወይ ነው። እሱን ደግሞ እግዚአብሔር አያውቅም አይደለም፣ ያውቃል። ግን ለማን ያስቀምጠዋል? በኋላ ቅዱሳን ወደ ሰማይ ሲሄዱ በሚያደርጉት የ1000 ዓመት ምርመራ ጊዜ ተጽፎ የሚያዩትን ነገር ያነባሉ ማለት ነው። አንድ ሰው ለምን በሰማይ አልተገኘም ብሎ ለሚለው ጥያቄ ያ መዝገብ ይመልስላቸዋል ማለት ነው። ስለዚህ እግዚአብሔር ያንን የጽድቅ በጻድቃን ላይ በተለይ ክርስቶስን ተቀብለው በነበሩ ሰዎች ላይ ምርመራው የሚያስፈልግበት ምክንያት አንድ ሰው ለምን ከሰማይ ቀረ የሚለው ጥያቄ በቅዱሳን ላይ መነሳት ስለሌለበት ነው። እና እንደው ማለት እስከ መጨረሻ የሚጸና ይድናል ነው የሚለው ክርስቶስም እንጂ አንዴ በክርስቶስ ስላመንን እስከ መጨረሻው እንቀጥላለን አይደለም። ራሳችን ከእግዚአብሔር ከለየን፣ ከክርስቶስ ጽድቅ ራሳችንን ከለየን መጥፋታችን ከሕይወት መጽሐፍን መደምሰሳችን የማይቀር ነው። ያ ግን ለምን ሆነ አልሆነም የሚለውን ግን በምንድን ነው የምናረጋግጠው? በፍርድ ምርመራ ነው። እና የፍርድ ምርመራ ለዛ አስፈላጊ እንደሆነ በዚህ ማየት እንችላለን። ሌላ መጨረሻ ሀሳብ ካላችሁ እዚህ ላይ? ስለዚህ የሚቀጥለውን ጥያቄ የመጨረሻው እናነሳለን። ከዚሁ ጋር የሚገናኝ ነው። ባለፈው በሶስቱ መላእክት መልእክት መጨረሻ ላይ ያነሳነው ሀሳብ በራዕይ ምዕራፍ 14 ቁጥር 15 ላይ 2 የመከር ጊዜ እንዳለ አንስተን ተነጋግረን ነበር እና በዛ ላይ በሁለቱ መከር ስታብራሩ ከ1000 ዓመቱ በኋላ 2 ጊዜ ነው የፍርድ ጊዜ የሚደረገው እና በደንብ ግልጽ አልሆነልኝም። እና ሁለቱ መከር እና 2 ፍርድ አለው ከ1000 ዓመት በኋላ የሚለውን ሀሳብ ነው የሚያነሳው ጥያቄው። እንግዲህ ከራዕይ ዮሐንስ ምዕራፍ 14 ከቁጥር 14 ጀምሮ ያለውን እስከ 20 ድረስ ያለውን ብታነቢው ጥሩ ነው፣ ሁሉም እንዲያውቁት። እሺ፣ በራዕይ ምዕራፍ 14 ቁጥር 14 ጀምሮ እንደዚህ ይላል። አየሁም እነሆ ነጭ ደመና፣ በደመናውም ላይ የሰውን ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል፣ በእጁም ስለታም ማጭድ ነበረው። ሌላም መልአክም ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጭድ ሰዓት ስለደረሰ ማጭድህን ስደድና እጨድ፣ የምድሪቱን መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች። ሌላም መልአክም በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው።
በእሳትም ላይ ስልጣን ያለውን ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና ስለታሙን ማጭድን ስደድና በምድር ያለውን የወይን ዛፍ ዘለላዎችን ቁረጥ ብሎ በታላቅ ድምፅ ጠራ። መልአኩም ማጭዱን ወደ ምድር ጣለው። በምድርም ካለው ከወይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ። የወይኑን መጥመቂያ ከከተማ ውጭ ተረገጠ። እስከ ፈረሶችም ልጓም የሚደርስ ደም ርቀቱም 1600 ምዕራፍ ሆኖ ከመጥመቂያው ወጣ ይላል። እነዚህን ስንመለከት የመጀመሪያው ከቁጣ ጋር የተያያዘ አይደለም። ሁለተኛው ከቁጣ ጋር የተያያዘ ነው ፍርዱ እና ሁለት ክፍል እንዳለ ያመለክታል። አሁን እንግዲህ እዚህ ላይ እየተናገረ ያለው ስለ ፍርድ መስጠት ሳይሆን ስለ ፍርድ አፈጻጸም ነው። የፍርዱ ስራ አስቀድሞ አልቋል። ብይን አስቀድሞ ምርመራው ተካሂዶ ብይኑ ተሰጥቷል። አሁን እዚህ ላይ የሚያወራው ስለ አፈጻጸሙ ነው። የፍርዱ አፈጻጸም እንዴት እንደሚፈጸም ነው እየተናገረ ያለው። የፍርዱ አፈጻጸም በሁለት ነው የተከፈለው። አንደኛው ፍርድ ለጻድቃን የሚሰጠው ፍርድ ነው፣ የሚፈጸምላቸው የፍርድ አፈጻጸም ነው። ሁለተኛው ደግሞ በኃጥአን ላይ የሚደረገው የፍርድ አፈጻጸም ነው። አሁን እሱም በተመለከተ ራዕየ ዮሐንስ ምዕራፍ 20 ከቁጥር 4 ጀምሮ ያለው ማንበብ በጣም አስፈላጊ ነውና ራዕየ ዮሐንስ ምዕራፍ 20 ከቁጥር 4 ጀምሮ እስከ ቁጥር 8 ራዕይ ምዕራፍ 20 ቁጥር 4 እንደዚህ ይላል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ስም ምስክርና ስለ እግዚአብሔርም ቃል ራሶቻቸው የተቆረጠባቸውን ሰዎች ነፍሳት ለሐዋርያውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ይቀጥል። ቁጥር 7 ላይ 1000 ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብን ጎግንና ማጎግን እንዲያስታቸውም ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። እዚህ ላይ በጣም ግልጽ የሆነ ነገር የሚናገረው ምንድን ነው? ሁለት ትንሣኤ አለ፣ ሁለት ሞት አለ። ሁለት ትንሣኤ አለ፣ ሁለት ሞት አለ እና የመጀመሪያው ትንሣኤ የማን ነው? የጻድቃን ትንሣኤ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር ከ51 እስከ 55 እና አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ድረስ ስንመለከት ያ ክርስቶስ በክብር በሚመጣበት ጊዜ የሚመጣው መጀመሪያ የሚመጣው ለማን ነው? ለቅዱሳን ነው የሚመጣው። ቅዱሳንን ከዚህ ምድር ለመውሰድ ነው የሚመጣው። እግሩ ምድር አይረግጥም። እዛ ላይ እንደተጠቀሰው ወደ ሰማይ እንሄዳለን። እዚህ ላይ እንደተነገረው ቅዱሳኖች 1000 ዓመት ከክርስቶስ ጋር ኖሩና ነገሱ ይላል። ያ የመጀመሪያው ትንሣኤ ነው። የመጀመሪያው ትንሣኤ የማን ትንሣኤ ነው? የቅዱሳን ትንሣኤ ነው። ስለዚህ ፍርዱ ምን ነበረ? ቅዱሳን ክርስቶስ ዋጋ ስለከፈልላቸው ያንን ዋጋ አምነው ስለተቀበሉ እስከ መጨረሻም ስለጸኑ ፍርድ ምርመራው ላይ ምን ተብሏል? በክርስቶስ አምነው ስለጸኑ ምን ሆነዋል? ጸድቀዋል። ከኩነኔ ነፃ ሆነዋል። ቅድም ፓስተር ተመስገን እንዳለ ከኩነኔ ነፃ ሆነዋል ተብሎ ተፈርዶ፣ ስለዚህ ክርስቶስ ሲመጣ እነሱን ነው ይዞ ወደ ሰማይ የሚሄደው። የሞቱትን ያስነሳቸዋል በአዲስ አካል፣ ያሉትም ጳውሎስ እዛ እንደሚናገረው አንደኛ ቆሮንቶስ ላይ በአይን ቅጽበት ይለወጣሉ። እነዛን ወደ ሰማይ ይዞ ይሄዳል። 1000 ዓመት ከክርስቶስ ጋር 1000 ዓመት ከክርስቶስ ጋር እነዛ ሲነግሱ፣ እነዚህኞቹ ግን ሙታን ግን 1000 ዓመት እስኪፈጸም ድረስ አልዳኑም። ይቆያሉ። ይህም ባለፈው ጊዜ ከኤርምያስ ምዕራፍ 4 ከቁጥር 24 እስከ 27 ላይ አንብበናል እና ያ ምንድን ነው የሚለው? ምድር ባዶ እንደምትሆን ምንም ነገር እንደሌለ፣ ከተሞች ሁሉ ከእግዚአብሔር ቁጣ የተነሳ ምን እንደሚሆኑ እንደሚፈርሱ ነው የሚናገረው እና ምድሪቱ ባዶ ነው የምትሆነው።
እስከመቼ? እስከ 1000 ዓመት በኋላ። ከዚያ በኋላ ልክ ራእይ ቅድም ያነበብነው ሁለተኛው ወደ እግዚአብሔር ቁጣ ጣለው የሚለው ሁለተኛው ትንሣኤ ከ1000 ዓመት በኋላ ነው። እዚህ ላይ 1000 ዓመትም ሲፈጸም ሰይጣን ከስራቱ ይፈታል። ምንድነው ከስራቱ የተፈታው? እነዛ የሞቱ ኃጢአተኞች በሙሉ ይነሳ። ይሄ ሁለተኛው ትንሣኤ ነው። ያ ለሱ መታሰር ስራ የለውም፣ አይድል ሆነ ማለት ነው። ስለዚህ በኋላ ይነሳሉ። አሁን በሚነሱበት ጊዜ ባህሪያቸው አይለወጥም። በዛው በሞቱበት ነው የሚነሱት። ድሮ በነበራቸው በዛው ነው የሚነሱት እና አልተለወጠም። ስለዚህ አለመለወጡን የምናውቀው ምንድነው? የቅዱሳንን ሰፈር ክርስቶስ 1000 ዓመት ሲፈጸም ቅዱሳንን ይዞ ሲመጣ፣ አዲሷን ኢየሩሳሌም ይዞ ሲመጣ እነሱ ምን ለማድረግ ተመኙ? ለማጥፋት እና እነሱን አጥፍተው ለመውረስ ነው። ጦርነት ለማካሄድ ነው። ባህሪያቸው አይለወጥም። የፈለገ ነገር አይለወጥም። ከዚያ በኋላ ምን ሆነ? እሳት ከሰማይ ወርዳ። ይሄ ሁለተኛው ሞት ነው እና ይሄ ሁለተኛው የፍርድ አፈጻጸም ነው። ስለዚህ ፍርድ ብለን ስንል እዛ ራዕየ ዮሐንስ ምዕራፍ 14 ላይ ሁለት አይነት መከር፣ ሁለት አይነት የፍርድ ጊዜ ስንል የፍርድ አፈጻጸሙ ማለት ነው። የፍርድ አፈጻጸሙ ሁለት ጊዜ ነው የሚሆነው። የመጀመሪያው የፍርድ አፈጻጸም ጻድቃን ተብሎ ለተፈረደላቸው የሚሆን ነው። ሁለተኛው የፍርድ አፈጻጸም ደግሞ ኃጢአተኞች ተብለው ለተኮነኑ የሚደረግ የፍርድ አፈጻጸም ስለሆነ ነገሩ ግልጽ ነው። ቁጥር 14 ላይ ማለት ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛው ሞት ነው ይላል። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ ማለት ነው። ሁለተኛው ሞት ሞተ ማለት ነው። ይሄ ነው እንግዲህ ጥያቄያችን። ምናልባት ይሄንን በደንብ እንደተረዱ ተስፋ እናደርጋለን። እውነት ነው። በጣም ጥሩ ጊዜ ነበረን። ጥሩ የውይይት ጊዜ ነበረን። ተመልካቾችም እናንተም ብዙ እንደተባረካችሁ ተስፋ እናደርጋለን። እነዚህ ጥያቄዎችም የጠየቃችሁ ሰዎች የበለጠ ደግሞ በራሳችሁ እነዚህን ጥቅሶች ወስዳችሁ እንድትመረምሯቸው ራሳችሁ በጸሎት መንፈስ ሆናችሁ የእግዚአብሔር መንፈስ ነው የሚያስተምረውና እሱን ጋብዛችሁ እንድትመረምሩ የበለጠ ከእግዚአብሔር እንድትማሩ ጋብዛችኋለን። ግን ተጨማሪ አሁን ማብራሪያ ካስፈለገ ቅድም እንዳልነው በግልም ግንኙነት በማድረግ ከፓስተሮቻችን ጋራ የበለጠ ጠለቅ ያለ ውይይት ማድረግ ይቻላልና ያንን እናሳስባችኋለን። ስለነበረን ጊዜ ግን እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ውይይታችንን በጸሎት እንጨርሳለን። ከፓስተር አይጠገብ ጋር ጸሎት አድርገን እንጨርሳለን። ክብርና ምስጋና የሚገባ ታላቁ ጌታ የዓለማት ሁሉ ፈጣሪ እግዚአብሔር አምላካችን እናመሰግናለን። ስለዚህ ጊዜ ቃልክን የምናጠናበት የምንወያይበት እንዲህ ያለ የከበረ ዕድል ስለሰጠህን ጌታ ክብር ላንተ ይሁን። በቃልህ እንደተማር ነው ፍርድ በማንኛውም ሰው ላይ አለ። ይህንን በማሰብ እግዚአብሔርን በመፍራት ፈቃድህን በመፈጸም ለመኖር የምንችልበትን ጸጋ አንተ እንድትሰጠን እንለምናለን። መፈለግንም ማድረግንም በእናንተ ውስጥ የሚያደርግ የአባታችሁ መንፈስ ይላልና በእኛ በራሳችን ምንም ልናደርግ አንችልም። ነገር ግን መንፈስ ቅዱስህ በእኛ ውስጥ ሆኖ እንደ አንተ ፈቃድ እንድንኖርና ራሳችንን በቅርብ ለሚፈጽመው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ምጽአት እንዲያዘጋጀን እንጸልያለን። አድማጮቻችን ባርክ። ይህንን ምስጢር ማስተዋል የሚችሉበት ጥበብ እንድትሰጥ እንጸልያለን። መጽሐፍ ቅዱሳችንንም ደግሞ ሁልጊዜ በየዕለቱ እንድንመረምርና በእውቀት እንድናድግ እንድትረዳ እንለምናለን። በመጣህ ጊዜ ደግሞ በመንግስት ሁላችንም አስበን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም